ቆይ ግን በሰላም ነው ድምጼን አጥፍታ የጠፋው? መቼም እየጮክ አልጠፋ። በቃ ቀና መልሳት መልስም አይደል? አረ መልሳለሁ ይላል ደግሞ እሱ። እንዴት ነው ግን ፊቴ ምን ይነግራል ይሏል መልሶ። አይ ጥሩ ነህ። ምን እንደማስብ ግን ታውቃለህ? አንተ ማታስበው ምን አለ ደግሞ ምን አሰብክ? እያንዳንዳችን በደላችን ፊታችን ላይ ቢጻፍስ አንዱ አንዱን ለማንበብ ቆመው ይቀሩ ነበር ይለዋል። እኛ ሰዎች የኛን ሳይሆን የሰዎችን ጉድለት ለማየት ይቀናናል። እና እውነትና ፍልስፍናን እስቲ መለየት ያስፈልጋል እንጂ ታዲያ ምንድነው እንደዚህ ያስባለ? ከቤተሰቦቼ ጋር ነበር። ታዲያ እዚህ ነው እንደ ያሉት ቤተሰቦቼ? አዎ አፈር ምርምር ነው የሚሰሩት። ወይኔ እናቴም አባቴም ሁሉም እሱን ነው የሚሰሩት። ለዛ ነው ፈታ ብለህ ካለ ስራ የምትቀመጠው። የሚሰራው እኮ መለወጥን ነገን የሚያስብ ሰው ነው። እና ምን ማለት ነው? ያን መሰለ ቤተሰብ ኖሮኩ እናንተ ለምን እንደዚሁ ምን ማለት ነው? አንተ ያወራሁት አልገባም እንዴ? እሱ ደግሞ ሌላ ነገር መስሎታል። ስለ ስራው ብዙ እውቀት ባይኖረኝም የአፈር እውቀት ላይ ምናምን የአፈር ምርምር ያልኩህ እኮ ሞቷል ለማለት ነው። ግን ስለ ስራው እኮ ያልከኝ የመሰለኝ እኔ ሌላ ነው ይሏል። በጣም ይቅርታ ስላስታወስኩ። አይ ግድ የለም ታውቃለህ፣ ብቻዬን መቃብራቸው ላይ ማብራት ሻማ ማብራት ከጀመርኩ 3 አመታት አልፈውኛል። ብቻ መናገር ነበረብኝ። እንኳን ወደ ስማርት ቲዩብ መጣችሁ እላለሁ። ስማርት ቲዩብስ አብራችሁ ስለሆናችሁና ስለምታግዙ እናመሰግናለን። እሺ ሴቶች እንዴት ናችሁ ትላቸዋለች። ከአንቺ ናፍቆት በስተቀርኛ በጣም ደህና ነን። ሰንዬ ግን ደህና ነሽ? አዎ ደህና ነኝ። አልመስልም? ሳይሆን ስራ ስቀሪ እኮ በጣም ግራ ገብቶኝ ነበር። ባዮ እረፍት የሚሰጠኝ ሰው አልመሰለኝም። ከዛ በራሴ ጊዜ ለራሴ እረፍት ሰጠው ትላለች። ግን የሆንሽውን ነገር ሳጨምሪ ሳቀንሽ ንገሪኝ፣ ልክ እንዳልሆንሽ እኮ ያስታውቃል ይሏታል ጓደኞቿ ተጨንቀው። አዎ ሰሞኑን ራሴን ለመቀየር ሞክሬ ነበር። ግን በምን አይነት መልኩ? አዎ ግን ራሴን ማሸነፍ አልቻልኩም። አይዞሽ አንቺ እኮ እንደዚህ አታስቢ። አንቺ እኮ ሁሉን ነገር ማድረግ ትችያለሽ። አዎ ለዛ እኮ ነው እኔ ራሴን ቀይራለሁ ብዬ በማስብ ሰዓት ጠብቀው የሆነ ነገር የሚሰሩት። ሰንዬ አይዞሽ ትዕግስት የሚጠይቅ ወይ ግን እስካሁን ምንም ነገር አልነገርከኝም። እኔ ላንተ አዳማጭ እንጂ ተናጋሪ አልነበርኩም። ግን በጣም ጠንካራ ሰው ነህ። እናቴ ከብረት ነው የተሰራው ትለኝ ነበር። አታስብ፣ ይሄን ሁሉ ነገር ተሸክመ እስካሁን ድረስ እንደዚህ መቆየት ይገርማል ይሏል። አንዳንዴ ነገሮች ዋጥ ማድረግ መቻል አለብህ። አንተማ ዋጥ ብቻ አይደለም ስልቅጥ ነው ያረከው ይሏል። ኧረ ያዘዝከውን ቡና ቢያንስ ጠጣው። ትችያለሽ ሰንዬ፣ ሰው መቅረብ አይደለም ሌላም ነገር ትችያለሽ። ምስጋና ኪስ አይገባም እና ምን ይውልላችሁ፣ ቆንጆ ቡና ፊልን ይሏታል። ኪስ የሚገባ እኮ ነው ያልኩሽ ይሏታል። እኔ አልጠጣም ትላለች። ለነሱ ብዬማ አላፈላም። እኔ ካል ባይወር ረከቦቱን ላምጣልሽ። ጽናትዬ ረከቦቱን ላምጣ። በቃ እሷ ልታፈላ ነው፣ ሌሎቹ ተነጫነጩ። ቡና ሊፈላ ነው እንግዲህ። ሂጂ በቃ አለች። ሰንዬ ምን ይሆን እንደዚህ የሚያስጨንቅሽ? ያላወቅሽው ነገር ይኖር ይሆናል ይላሉ።
አንተ እነዚህ ችኮች ለካ ከነመፈጠራችን ረሱን አይደለ? ደግሞ በየቀኑ የሚገርመኝ ነገር ከየት ነው በአዳዲስ ነገር እየፈጠሩ የሚያመጡት ይላሉ። እና በቃ ቁጭ ብለን እነሱን እንጠብቅ ማለት ነው። ሰኒማ መታ ከሆነ ከነመፈጠራችንም አይፈልጉም ሄዱ ከዚህ ነው የሚሉት። ወይ ካልሆነ አለን ለምን አልላቸውም ሄደን ይላል። እነሱ ግን ያሉት እዚህ ነው ኪችን ውስጥ። እንግዲህ ላይክ ሰብስክራይብ በማድረግ ቻናላችንን ያግዙን እላለሁኝ። ላይክ እና ሰብስክራይብ በማድረግ ሼር በማድረግ እንግዲህ ከኛ ጋር ሁኑ። ሁልጊዜ አብራችሁን ስለሆናችሁና ቻናላችንን ስለምታግዙን በጣም እናመሰግናለን። ውድ ቤተሰቦቻችን በርቱልን። እንግዲህ ቪዲዮአችንን ጨርሳችሁ በማየት ተባበሩና የምንለው እንግዲህ ወንዶቹ ሴቶቹን አግኝተዋቸዋል እና አብረው ለመሆን እየሞከሩ ነው። ሳሎን እንሂድና አንድ ላይ ብቻቸውን ትሰራቸው እንሂድ ይላሉ። ግን ምን ይሼ ነው ገብታችሁ ቀራችሁ እኮ። አንዳንድ ነገር እዚህ እያወራን ነበር፣ እየተወያየን ነበር፣ ግን የሆነ ነገር እየነደፋችሁ ነበር አይደል ይሏቸዋል። እናንተ ኑሩልን እንጂ እኛ ሁልጊዜ ደስተኛ ነን። እናንተ ስትኖሩልን የእናንተ ደስታ ካለ የኛ ሁልጊዜ ደስተኞች እንሆናለን ብለው ይላሉ። ምን ተከትሉን ሳይመጣ ይቀራል ብለሽ ነው? ሳሎን ነው ጥላችሁ ስጠፉት ብለው ይላሉ። የሚገርም እኮ ፊልም ነው በጣም። እኔ በበኩሌ በጣም በእውነት ከቀን ወደ ቀን በጣም እየወደድኩት ነው ያለሁት። ኧረ ክብሮም አንተ በጆሮ ነው የምትሄደው ወይስ በምንድን ነው ትለዋለች። ተመስገን እኔን ስታይ አጥር ላጥር ትደበቅ ያልነበር አሁን ደግሞ ምን ተገኘ ይላታል። በዚህ ምሽት ኬት ተገኘሽ? እኔ ከስራ እኔ ከጓደኛዬ ጋር እየመጣሁ ነው ይላታል። እኔማ የሚጠራኝ የለም ይላታል። ቀልዱን ረሳሹ ማለት ነው ወይስ እንዴት ነው ይላታል። እንግዲህ ቅርታ ምን ልቀጣ እያላት እያለ በዚህ እውነት አብረው ይጓዛሉ ማለት ነው። ጽናት እየጠበቀች ነው ትላለች። ምን ሆና ነው ልጅቷ ቆየች እኮ ትላለች። ምን አውቃለሁ ወይ ሌላ ቦታ ጎራ ብላ ይሆናል። አይ ቅያሱ አካባቢ እኮ ደርሻለሁ ብላ ነበር። ታዲያ ምን ሆና ነው ይላሉ። እስቲ ሄደው ብለው ተጨናነቁና ለማየትም የፈለጓት ይመስላል። በፍቅር እንግዲህ እየተያዩ እንደዚህ ደስ የሚል ጊዜ እያሳለፉ ነው። ለምንድን ነው አፍሽን እንደዚህ የምታጣምጥሚው ይላታል። በጣም እንደዚህ ከጣፈጠሽ ድገሚው ይላታል። ሊያስደግማት ነው መሰለኝ። እንግዲህ እየተያዩ አሁን በጥሩ ሁኔታ በፍቅር እያወሩ ነው የሚመስለው። በጣም ደስ የሚል ጊዜ እያሳለፉ ነው። አለሁልህ የቱን ነገር እሺ አልኩሽ። እሺ ችግር የለውም ይላታል። የት ልትሄድ ነው? ጓደኛዬ ዛሬ ትልቅ ሆቴል ያስመርቃል ይላታል። እና ጠሪ አክባሪ የሚለውን ባህላችንን አታበላሽ ትለዋለች። እና ልትሄድ ነው? ጓደኛዬ ጠርቶኝማ እንዴት እቀራለሁ? ደውሎ አስታሶኝ ጠርቶኝ እንዴት እቀራለሁ? ብቀርማ ይቀየመኛል። አይ በቃ ሂድ ትለዋለች። ደብሮሻል ግን አይደል? ለምን አብረን አንሄድም? የት? የተጠራውበት ነው።
ሳልጠራ እንዴት ብዬ ሄዳለሁ ሰው ቤት? ከኔ ጋር እኮ ነው የምትሄጂው። አይ ጓደኛዬ ናት። ጓደኛዬ ነው ብለሽ ትያለሽ። አይ አይደለም ብለሽ ታስቢያለሽ እንዴ? ይላታል። ብቻ ልብሴ ልቀይር ምናምን ትለዋለች። ግን ጥሩ ነው ያለሽው ይላታል። እኔ የምልህ ለምንድን ነው እዚህ የማታድሩ? አላድርም በቃ እዚህ አላድርም ማደር አልፈልግም ይላል። ይህን ሰሞን ቤቴ በጣም ናፍቆኛል፣ ቤቴ ሄጄ ለጥ ነው የምለው ሚስቴን አቅፌ ይላል። በል እንግዲህ ይመችህ። እዚህ ጋር ጓደኛዬ ካላደራችሁ እያለ ጓደኛዬ ካላደራችሁ ምናምን እያለ